أبو بكر المسكي رحمه الله تعالى عنده من ጥያቄ ተጠየቀ ሁልጊዜም ካንተ ጥሩ መዓዛ ያለው ጠረን ይፈነጥቃል ይወጣል ይህ የሆነው ለምንድነው አኳኋኑስ ብለው ጠየቁት ታዲያ አቡ በክር አልምስኪ رحمه الله تعالى የሚከተለው ምላሽ ሰጠ በጌታዬ በአላህ ይሁንብኝ ለአመታት ያክል ሽቶ የሚባል ነገር ተጠቅሜ አላውቅም ይሁን እንጂ የዚህ ጥሩ ጠረን ምክንያት እንደሚከተለው ነው ከእለታት በአንዱ ቀን የሆነች ሴት ሸውዳ ቤቷ ውስጥ አስገባችኝ እዛም በሩን ዘግታ ቆለፈችው እኔን ማማለል ጀመረች በጊዜው ምን እንደማደርግ ግራ ገባኝ ምክንያቱም ምንም አይነት አማራጭ አልነበረኝምና ለጊዜው እንዲህ ብዬ አልኳት መታጠብ ራሴን ማጽዳት እፈልጋለሁ ከዛም ባሪያዋን ወደ ሻወር መታጠቢያ ክፍል እንዲወስደኝ ያዘዘችው እኔም ከሷ አገልጋይ ጋር ወደ መታጠቢያ ክፍል ሄድኩኝ ወደ መታጠቢያ ክፍል ከገባሁ በኋላ በእጄ ሰገራ ይዤ መላ ሰውነቴን ለቀለኩት ታዲያ በዚሁ ቅጽበት ሆኜ ሳለሁ ወደሷ አመራው ሁኔታዬን ካየች በኋላ እጅጉን ተደናገጠች ሴትየዋ ከቤት እንደወጣ ትዕዛዝ አስተላለፈች እኔም ቤቷን ለቅቄ ወጣሁ ወዳሁኑ ሻወር ወሰድኩኝ የዛን ሌሊት ህልም ተመለከትኩ የተመለከትኩትም ህልም ይሄንን ይመስል ነበር እንዲህም ተባልኩ ከዚህ በፊት ያልተሰራውን ስራ ነው የሰራው በዚህች በቅርቢቱ ዓለምና በመጨረሻው ዓለም ጥሩ መዓዛ ጠረን እንዲኖርህ ንጹህ እንድትሆን አደርጋለሁ ይል ነበር ህልሙ ከዛም ከእንቅልፌ ስነቃ ከሰውነቴ እጅግ በጣም ጥሩ መዓዛ ያለው ከሰውነቴ ይፈልቃል ይወጣል ከዛ እለት ጀምሮ እስካሁን ድረስ ይህ ጠረን ቀጥሏል ይለናል አቡ በክር አልምስኪ ረሂመሁላሁ ተዓላ ሐቂቃ ማንንም አስቦት አያውቅም እንደዚህ አድርጎ ራሱን የሚከላከል ሰው አለ ብዬ አላስብም ወላኪን ግን አላህ Subhanahu Wa Ta'ala ባሪያዎቹን እንደዚህ አድርጎ ይጠብቃልና የሄደበት መንገድ የሄደበት ርቀት በጣም የሚገርም ነው ራሱን ለአላህ ብሎ ሲከላከል አላህ Subhanahu Wa Ta'ala ደግሞ ከሰውነቱ የማይጠፋን ጠረን ዱንያ ወልአኺራ አለበሰው አሸተተውና የሚገርም ቂሳ ነው ሐቂቃ ከዚህ ቪዲዮ በጣም ብዙ ነገሮች እንማራለን ብዬ ተስፋ አደርጋለሁ አደሊል አልመዋኢድ ወልመጃሊስ ገጽ 224 ይገኛል ይህ ቪዲዮ ምናልባት ለአንድ ሰው ሊጠቅም ስለሚችል ሼር ሪፖስት ኮፒ ሊንክ አድርጉልኝ ይላልው ሰላም አለይኩም ወራህመቱላህ